ጥልና ውጭ ነው የሚረዳኩ ይሆናል ላይ የሆነ ነገር አጫጭሽ እስቲ ዛሬ እና ምስላት እሺ ብላ ምን ተሰምቷት ነው ሶሲ እንደዛ ያለችኝ ብላ እኮ ማሰብ ነበረባት አይደለ? እንደዛ እኮ ነው ማለት ያለባት እንጂ እኔ አረበና ሸምሲ ሽታሊ ዱራን ተጨረሽ ይኸውልሽ ጥሪያቸውና እንዲያጸዱ ብቻ አድርጊ ክፍሉ ይጸዳ ምን ሆነ ማዝራት እኮ ነው ሽቶ ምናምን መንፈስ ደሳይ ጨረሽ ከሽታው ጋር ሲደባለቅ ኃይሌ ምንድነው የምትለው ወጥሽ እንኳን አለቀስኩ ካለቀስኩም በቃ እናንተ ራስን ታልጨምሩብኝ ነው እንደመጣችሁት እኔ እናንተ ሁለት ተንከሲሶች ቆሌያችሁ ይገፈፍ። ኧረ ፍትህ ለሄሉዬ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ። ፈጣን አምላክ ሀገራችንን ሰላም እንዲያደርግልን ህዝባችንን ይጠብቅልን። ሁላችንም በየሃይማኖቱ አችንን ጸልይ ያልኩኝ ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። እንግዲህ ዛሬ ስቅለት በዓል ነው። በያላችሁበት እንግዲህ እየሰገድን ፈጣሪያችንን የምናስብበት ቀን እንዲሆን እመኛለሁ። ከኔ በረታችሁ በጸሎታችሁ አስቡኝ። ለብርሃነ ትንሣኤው ደግሞ በሰላም ያድርሰን ማለት ነው። ዛሬ እንግዲህ ጥቂት ልበል ብዬ ነው ስለሄሉዬ ማታ ቪዲዮ ያየሁኝ ነበር የተለቀቀውን ቪዲዮና ኃይልዬና ሶሲ በጣም ጠግባችኋልና የሚያስተነፍስ ነገር ስለሚያስፈልጋችሁ ሄሉዬ መራዳት ያለብን ይመስለኛል። አሁን ጂጂዬ ድረሽልኝ ልናገዛት ይገባል እንዴ ተጫወቱባት እኮ ለሁለት ምንድነው? በዚህ አጋጣሚ ብዙ ኮሜንት እያየሁኝ ነበርና እንደዚህ አይነት ቪዲዮ እንደዚህ አይነት ፕራንክ ያቀያይማል፣ ያጣላል፣ ይቅርባችሁ ምናምን እያላችሁ ብዙዎቻችሁን ትስትሉ ነበርና ያው ሄሉ ሰላም ማማት እንጂ ይሄንን ይመጣላት ነበር ብዬ አስባለሁ። ሐሳቡ ግን አማትም ስለነበር ተኝታም ስለሆነ ያገኘዋት ይገጣጠምባት አልገባችሁ እና ያው አንዳንዴ በጓደኞች መሀል እንደዚህ አይነት ነገር ቢሰራም ያን ያክል ክፍተት ያመጣል ብዬ አላስብም። ግን ኃይልዬ ግን ከሩቅ አገር መጥተህ ይሄን ያህል ተንኮል ጥሩ አይደለም። እውነቴን ነው የምልህ። በቀደም ያንጫጫህን ይበቃል። በሁለት ቪዲዮ ቆረጣችሁት ማለት ነውና ይበቃናል። ለማንኛውም ሄሉዬን እንደምታዩት ሰውነቷ በነገራችን ላይ ድሮም ፓስታ ናት። አሁን ደግሞ እየባሰባት ነው። ጌታ ሆይ የኔ ቆንጆ እህል አይደለም ለነገሩ ለሰዎች እኮ ዋናው ምንም ብትበሉ ብትጠጡ ውስጣችሁ ሰላምና ደስታ ከሌለ የፈለገ እህል ብትበሉም ሰውነታችሁ መመለስ ወይ ማገገም አይችልም። የሄሉዬ ሰላም ደግሞ ቆየ ከጠፋና እግዚአብሔር ሰላሟን ይመልስላት። በጣም ነው የምትጨነቀው። የውሸት ነው የምትስቀው፣ የውሸት ነው የምትደሰተው። እንዳያችሁት ጊዜ ተኝታ ነው የሚያገኙት። ካያችሁ ቪዲዮ ሲሰራ ነግረዋት ካልመጡ በስተቀር አብዛኛውን ሰዓት ተኝታ ነው ቤት ውስጥ ተደብራ ምናምን ነው የሚያገኙትና ይሄ ነገር የሚመለሰው ከእግዚአብሔር በታች እንግዲህ እኔ ሁሌም እናገራለሁ፣ ምንም ማድረግ አልችልም። ከናቲ ጋር አንድ እንዲሆንልኝ ስለምመኝ በየቪዲዮዎቼ ከመናገር ወደ ኋላ አልልም። በቀደም ራሱ እሱ ቻው ብሎ በሰራው በዘፈን ቪዲዮ ቲክታክ ላይ የኔ ነበርክ ምናምን የሚል ኮሜንት መልሳለታለችና እኔ ተስፋ አለኝ ወገን አንድ ቀን አብሮ እንደሚሆኑ አምናለሁኝ። ግን ሄሉዬ ልቧን አንድ አርጋ በቃ እርግጥ ብላ ቀስ ብላ ለራሷ ማሰብ ያለባት ጊዜ ላይ ነው ያለችው ብዬ አስባለሁኝ። አንዳንዴ በችኮላ የምናደርጋቸው ነገሮች ሁሉ ዋጋ ያስከፍሉናል። በተለይ በቃ ህይወታችን ላይ ትልቅ ጫና ይፈጥራሉና መቸኮል ተገቢ አይደለም ማለት በመቸኮል እኔ አሁን ምሳሌ የምነግርሽ ከራሴ ነውና እንደ ታላቅ መሆኜ በመቸኮል ብዙ ነገሮችን አበላሽቻለሁ እና አንዳንዴ ምን ቸኮላቸው ውሳኔዎች ህይወታችን ላይ ዋጋ እንደሚያስከፍሉን ማወቅ አለብን። አንቺም ተናግረሻል፣ ነገሮችን ለመወሰን አቸኩሉ ብለሻልና ልክ እዛኛው ጋር የነበረሽ ህይወት ቸኩለሽ እንደጀመርሽ ሁሉ አሁንም ቸኩለሽ የምትቋጩ ነገር ካለ ላንቺ ጥሩ አይመጣም ሄሉዬና ብዙዎች አሁን ምን ይላሉ ታዋት በራሷ ህይወት ምናምን ራሷ የፈለገችውን ተወስን አይነት ነገር ግን መወሰኑ አይደለም። እኛ በጣም እንወዳት በጣም ውስጧን የተረዳናት ሰዎች የሚቆጨን መወሰኗ ሳይሆን ውሳኔዋ ትክክል እንዳልሆነ ስለገባን ነው። የሷ ደስታ ምኑ ጋር እንደሆነ የሷ ሰላም ምኑ ጋር እንደሆነ ስለገባን ስለተረዳን ነው። ብዙ ጊዜ አትቸኩይ ወይም ደግሞ ከሱ ጋር ሆኑልን እያለ እንደዚህ በኮሜንት ሁሉ ጊዜ መንጨቀጭቀው ቆም ብላ ማሰብ እንድትችል እሱም ደግሞ ማሰብ እንዲችል ኮሜንቱ ሲያይ ምን ያክል ለኛ ቦታ አላቸው ብሎ እንዲያስቡ ስለሚያረጋቸው ነው እንጂ እኛ እሷን ለመጫን ወይ ደግሞ እሱን ለመጫን ፈልገን አይደለም። ሌላው ደግሞ
በውስጥ ማናገር ይችል ነበረ። ትክክለኛ ቢወዳት ኖሮ የመጣው ቻናሉን ለማሳደግ ነው። እንደዚህ አይነት ሀሳቦች ያላችሁ ልጆች እህቶቼ ያላችሁ፣ እኔ በዚህ ሀሳባችሁ አልስማማም። ምክንያቱም የናቲ ቻናል ማለት በጣም በወቅቱም ሆነ አሁን ላይ ከሰራበት ቫይራል የሚወጣ ቻናል ነው። በቃ ቻናሉ እንደምታዩት ይህንን እንኳን ብሎ ምን ያክል እንደተነሳ ታዩታላችሁ። ከእሷ ጋር የሆነ ነገር በቃ ወደ ሰላም መመለስ ባይፈልግ ኖሮ እስከዚህ ጥግ ይሄዳል ብዬ አላስብም። እኔ ቪዲዮ ለምን ሰራ ለምትሉት ሁሉን ነገር ያየው በቪዲዮ ነው፣ በተግባር ነው። ስለዚህ በቪዲዮ ቢናገር ክፋት ያለው አይመስለኝም ለእኔ ማለት ነው። በውስጥ ለሚለው ነገር ደግሞ ሄሉዬ እንደምታውቋት ናት፣ ተናዳጅ ናት። ነገሮችን ተረጋግታ አትመልስም። ሁለተኛ ደግሞ በቪዲዮ ያየውን ነገር በቪዲዮ ብትመልስለት ክፋት አለው ብዬ አላስብም። እና አንዳንድ ጊዜ እንደ ራሳችን ነገሮችን ቆም ብለን ማሰብ ስላለብን ማሰብም አለብን ብዬ ስለማስብ ነው። እና እውነት ለእሷ ቦታ ባይኖረው ዩቱብ ቻናል ምንም አይደለም መጥቻለሁ ብሎ አንድ ሴት እዛ ጋር ላይ ያለ ሴት ይዞ ቢመጣ ከዚህ በላይ ይታይለታል። ታውቃላችሁ የኛ ህዝብ እንደሆነ የሚወደው ለየት ያለ ነገር ነው። ለመሳደብ የሚሆን ለማሞገስ ይመለሳል። ያው በዚህ ዘመን የሚያጣላ እንጂ የሚያስታርቅ ስለሌለ እንኳን ቀረችብህ ብሎ በሚሊዮን ሰው ይመጣል። ገባችሁ? ከእሷ ጋር ያለውን ስምም የሆነ ቻናሉን ለማንቀሳቀስ የሚባለው ነገር ለእኔ አያሳምነኝም። ለዛ ነው ለምን እንዳልኳችሁ ሌላ ሴት ይዞ ቢመጣ ከዚህ በላይ ስለሚንቀሳቀስለት እኔ ስለማቅ ማለት ነው። በተረፈ ደግሞ የራሱን ህይወትም ሊጀምር ነው የሚልም እንትን ያላችሁ አላችሁ፣ እሳቤ ያላችሁ አላችሁ። አንዳንድ ኮሜንት ብዙም አይደል ግን 90% ታረቁልን ነው። በጣም ደስ ይላል። እኔ በጣም ነው የምወዳችሁ እውነት። እንደዚህ ሰውን ለማስታረቅ ብዙ ሰው ጥረት ሲያደርግ የመጀመሪያ ጊዜ ነው ሳይ ማለት ነው። አብዛኞቹ እንትን ላይ ማለት ነው። እና 90% ቢሆን 10% ደግሞ እሷም ጋር እሱም ጋር ሄዶ የሚያጨበጭብ ስላለ ለእነሱ መናገር ስላለብኝ ነው። እና እሱ ቻናል ለማሳደግ ይሄን ቪዲዮ አልተጠቀመውም። እኔ 4 ነጥብ የራሴ አስተሳሰብ ነው ይሄ። የእናንተን አስተሳሰብ ደግሞ እናንተ በበኩላችሁ በኮሜንት ማስቀመጥ ትችላላችሁ። ቤታችን ነፃ ነው። ሀሳባችሁን በነፃነት መግለጽ ትችላላችሁ። ከስድብ ነፃ የሆነ ነገር ማለት ነው። ግን እኔ ሄሉዬ እንዲሁ እየታየኝ ያለው ውስጧም እየተጎዳ ከላይ እያየ ነው ያለ ነገር ነው። እና በጸሎት እናስባት። ከዛ ደግሞ ኦርቶዶክሳውያን የሆናችሁ በውስጥ የምታወሯት ልጆች መንፈሳዊ ነገር ላይ እንድታደላ ለራሷ ትኩረት እንድትሰጥ አግዟት። ማለት ዝም ብሎ ሁሉንም ነገር ሂጅበት ሳይሆን ቆም ብላ ለራሷ ጊዜ መስጠት። ገባችሁ? ብዙ የሚጎሏትን ነገሮች የምታስተካክልበት መንገድ መፍጠር አለባት ብዬ ነው የማስበው። እና ስለዚህ የሚጎሏትን ነገር ማስተካከል የምችለው ደግሞ እናንተ ከውጭ ከኛ ኮሜንት ይልቅ በውስጥ የምትመክሯት ልጆች ከእሷ የተሻላችሁ ስትሆኑ ነው። ከእሷ የበረታችሁ ከሆናችሁ ስትመክሯት ራሱ ምልስ ትላለች። የብዙዎች ለውጥ ምን ይመስላችኋል? በኮሜንትም በውስጥም ነው። በቃ ኦዲየንሳችሁ ጠንካራ መሆን አለበት እናንተን ለመለወጥ እና ጠንካራ ሆናችሁ እሷንም ጠንካራ እንድታደርጓት ስል ነው በፈጣሪ ስም የምጠይቃችሁ። ለማንኛውም ሄሉዬ አይዞሽ፣ እግዚአብሔር የፈቀደው ይሆናል። ጓደኞች በጣም ደስ ይላሉ። ሀይልዬ እውነት ለመናገር ይህን ሰሞን አልተቻልክም። እስክትሄድ እስኪ ትንሽ አዝጋት። ደግሞ እሷ በተሯ ታዝጋለች። መልሷ እንደምትመልስ ተስፋ አደርጋለሁ። ቤተሰቦች ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ 20 ሺህ እንግባ። ሼር እያደረጋችሁ ሰላም ለኢትዮጵያ፣ ሰላም ለሀገራችን። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።